ሰላም ጤና ይስጥልኝ። የተወደዳችሁ የሮሃ ቤተሰቦች እንግዲህ በወቅታዊ ጉዳዮች ላይ የተለያዩ ርዕሰ ጉዳዮችን እያነሳን ውይይት የምናደርግበት የሀሳብ ገጽ የተሰኘው ፕሮግራማችን ነው። የዛሬ ፕሮግራማችን በተለያዩ ወቅታዊ ጉዳዮች ላይ ውይይት ለማድረግ ከአቶ አሰፋ ንጉሴ ጋር ተገናኝተናል። አቶ አሰፋ እንግዲህ የቀድሞ ባለሙሉ ስልጣን ሚኒስትር ዲፕሎማት ናቸው። ከዚህ ቀደም በሮሃ እንግዳ ሆነው የተለያዩ ጉዳዮችን አንስተን ውይይት አድርገናል። ዛሬም በድጋሚ ተገናኝተናል። ከፕሮግራማችን ፍጻሜ ድረስ ተመልሰናል። ተመልካቾቻችን አቶ አሰፋ እንግዲህ በድጋሚ ስለተገናኘን በጣም አመሰግናለሁ። እኔም በድጋሚ ስለጋበዝሽኝ በጣም አድርጌ አመሰግናለሁ። ስለተሰጠኝ እድል በጣም ነው የማመሰግነው ማለት ነው። መልካም እንግዲህ ከዚህ ቀደም ስፔሲፊክ አድርገን የተወያየንበት ርዕሰ ጉዳይ በተለይ ደግሞ በወቅቱ በኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታዮች ወይም ደግሞ አገልጋዮች የቤተ ክህነት አገልጋዮች በተለይ ደግሞ በአርሲ አካባቢ ጥቃት ደርሶ ስለነበር ከእሱ ጋር እና ተያያዥ በሆነ ጉዳይ ላይ ታሪካዊ ዳራ ተፈጥሮ ውይይት አድርገን ነበር። እንግዲህ ከዛ ከተገናኘንም በኋላ የተለያዩ ነገሮች አልፈዋል። የኢትዮጵያ ፖለቲካ የኢትዮጵያ ወቅታዊ ሁኔታ እንዳጠቃላይ ፖለቲካ ብቻ ሳይሆን ማህበራዊ ኢኮኖሚያዊ ጉዳይ በጣም ከጊዜ ወደ ጊዜ አይናችንን ከድነን እስከምንገልጽ ድረስ ብዙ ለውጦች እየታዩ ብዙ አጀንዳዎች እየመጡ ይሄዳሉ እና ብዙ ወቅታዊ ጉዳዮች ቢኖሩም ለዛሬ ትኩረት እንድናደርግበት የፈለኩት ምናልባት የቀጠናውን ፖለቲካ በጣም ዲፋይን የሚያደርግና እንደ ኢትዮጵያ እንደ አማራ ፖለቲካም ደግሞ ብዙ ተጽዕኖዎች ያሉት ጉዳይ ነው። በተለይ ከሰሞኑን አስተውለናል እንግዲህ በኢትዮጵያ መንግስት በትግራይ ክልል ያሉ ክልሎች እንደዚሁም በኤርትራ ጉዳይ ላይ የጦርነት እወጃዎች የሚመስሉ በብዙ መልኩ አስተያየቶች ይሰጣሉ። በብዙ መልኩ በጣም የተለያዩ ናቸው። ኢቭን ከአንድ ከመንግስት ፐርስፔክቲቭ እንኳን ብናየው ጀነራሎቹ በተለያየ ሁኔታ እየወጡ የሚሰጡት ሀሳብ ጠቅላይ ሚኒስትሩ የወጥተው በፓርላማ እንግዲህ የወደብን ጉዳይ አስመልክተው ዛቻም ማስፈራሪያም በቦሌም በባሌም የሚል ለተነሳባቸውም ጥያቄ የሚሰጡት መልስ በፉከራ ጠረጴዛ የደበደቡ መሆኑን አይተናል። ከዛም በኋላ ደግሞ ዶክተር ጌዲዮን ሰጥተውን ሀሳብ አይተናል በኤርትራ ጉዳይ ላይ። አጠቃላይ የሰሜኑ ፖለቲካ እና የሰሜኑ ጉዳይ በተለይ ኤርትራ ከህወሓትና ከፌዴራሉ መንግስት ጋር ተያይዞ ታዩ ክፍተቶች አሉ። ወደ ጦርነት ዳግም ሊመለስ ነው የሚል ስጋቶች አሉ። ይሄ ደግሞ በተለይ ደግሞ አሁን ያደረገው ከፋኖ ጋር ተያይዞ ሰፊ ሀሳቦች ይነሳሉ። ምናልባት ወደ ተነሳንበት ሀሳብ ለመሄድ እንዲያመቸን በእነዚህ ሰፋ ያለው ጉዳይ ገምግመን ብንነሳ መልካም ይመስለኛል። እሺ ናዚ አመሰግናለሁ። እንግዲህ እንዳልሽው ኢትዮጵያ ውስጥ በርካታ በየሰዓቱ ማለት ይቻላል በርካታ አዳዲስ ነገሮች ወረስት የሆኑ በጣም መጥፎ የሆኑ በርካታ አዳዲስ ነገሮች ሲፈጠሩ ነው የሚውሉት የሚያሉትን። አሁን ስልጣን ላይ ያለው መንግስት በሚያጠፋቸው ጥፋቶች ምክንያት በሚያደርጋቸው ህገወጥ ስራ ምክንያት እጅግ በርካታ ነገሮች ናቸው። በፍጥነት ነው የኢትዮጵያ ፖለቲካል ዳይናሚዝም በጣም ፈጣን ያው ኔጌቲቭ ሆኖ ማለት ነው። እና እንዳልሽው ባለፈው ከተገናኘን በኋላ በርካታ ነገሮች ተከስተዋል እና ከተከሰቱት አንዱ እና በዋናነት ያው መንግስት ራሱን ወይም የአብይ ገዢ ቡድን ኤርትራ አንድ ቢሉት ከትግራይ ኃይሎች ጋር ጦርነት ውስጥ እንደሚገባ ይናገራል። ገባውን ብሎ ተናግሮ ነበረ። በድሮን ሲቪሊያንን ሁሉ መጥቷል። በዛ አካባቢ ያለ ማለት ነው። እንደገና ደግሞ ከኤርትራ ጋር ያለውን ነገር ወደብ አስመልሳለሁ በማለት ከፍተኛ እንቅስቃሴ እያደረጉ ነው እና ይሄ ወደብ አስመልሳለሁ የሚል አጀንዳ ከመስጠት ውጭ ለህብረተሰቡ ውጭ ሌላ ምንም ፋይዳ የሌለው ነው። ምክንያቱም የአገዛዙ ባህሪ
ሀገርን መሸጥ ነው እንጂ ሀገር መመለስ አይደለም። ለምሳሌ በተለያዩ በአራቱም አቅጣጫ በኢትዮጵያ ስትሄጂ ኢትዮጵያ አሁን ይሄ ላንድ ተረተሪ ሶቨርኒቲ የሚባል ነገር የላትም። በሁሉም የተደፈረች ሀገር ነች። ለምሳሌ በአማራ ክልል በኩል ያለው የጎንደር አዋሳኝ ቦታዎች ሁሉ ለሱዳን በስጦታ ኑና ያዙት ብሎ የሰጠው ነው። በኋላ መረጃዎች እንደሚያረጋግጡት ይሄ መሬት ለተባበሩት አረብ ኤሚሬቶች ለመስጠት የታሰበ እንደነበረ እና በዛም ገንዘብ እንደወሰደበት እና ኦልሞስት እንደሸጠው መረጃዎች ያሳያሉ። ወደ ሳውዝ በኩል ስትሄጂ ደግሞ ለደቡብ ሱዳን በርካታ እና አንድ ወረዳ የሚያህል ስም እስከ መቀየር ደርሰው እዛ አካባቢ እንዲያውም የጎልድ ከፍተኛ ዲፖዚት ያለበትን ቦታ ያስረከበ መንግስት ነው። እንደገና በትግራይ በኩል ስቴጅ የኤርትራ መንግስት በርካታ የኢትዮጵያ ግዛቶችን ነው ኢሮብ አካባቢ ያሉ ወደ ከ20 በላይ ቀበሌዎችን የያዘበት ሁኔታ ነው ያለው እና ተፈጥሮ የአገዛዙ ተፈጥሮ ድንበር ማስመለስ አይደለም፣ ድንበር መሸጥ ነው እና ይሄ አጀንዳ ከመፍጠር ውጭ ምንም ፋይዳ የሌለው ነገር ነው። በተለያየ ወጠው በተወሰነ ደረጃ ሰርቶላቸዋል አጀንዳ መስጠት። ምክንያቱም አጀንዳ የሚሰጡት አብዛኛውን ጊዜ ሌላ አጀንዳ ለመስራት ሲያስቡና በዋናነት ግን የፋኖን አጀንዳ ለመድፈቅ ነው። ፋኖ በሚያደርገው እንቅስቃሴና ባለው ጥንካሬ መጠን እውቅና እንዳያገኝ፣ የዜና ሽፋን እንዳያገኝ የሰውን አቴንሽን ለመስረቅ ነው። አንደኛ እሱ ነው። ሁለተኛ መከረኛ አማራ የተባለው ህዝብ ወደብ አመጣሁልህ ወይንም የሆነ ለምሳሌ ከወደብ ጋር በተያያዘ ወደብ አመጣሁልህ ተብሎ ሲነገረው ለመንግስት ድጋፉን ሰጥቶ ፋኖችን ህብረተሰቡ አቅፎ የያዟቸውን ፋኖች ማስጨነቅ ይጀምራል እና እነሱ ወደ ሰላማዊ ህይወት ማለት በሱ ሰላማዊ ህይወት ትጥቃቸውን ፈተው ለመግደል ሰብስቦ በሆነ አጋጣሚ ለመግደል ለማድረግ እንቅስቃሴ እያደረገ ነው እንጂ የአጠቃላይ ስናየው ከባህሪውም አንጻር ምንም አይነት የማስመለስ ባህሪ የለውም። በዚህ 7 ዓመት ውስጥ አገር ነው የሸጠው። አገር እየሸጠ ያለ ተቋም ነው። ስለዚህ እንደገና ደግሞ አቅምም የለውም፣ የተዳከመ ነው። በሶማሌ በኩል በበርበራ ምናምን አካባቢ ወደብ አገኘው ብሎ ጠቅላላ የሪጅኑን ዲፕሎማሲ ሀገሪቷን ከፍተኛ ውጥንቅጥ ውስጥ ከቷል እና እነዚህ አሁን እያላቸው ያሉት ነገሮች ኢትዮጵያን ዘላለማዊ ቀውስ ውስጥ የሚጥሉ ናቸው። ለምሳሌ ከሶማሌ ጋር ያልሆነ ነገር ኤምኦዩ ተፈራረም ብሎ ማንኛውም ሀገር ዝም ብሎ ኤምኦዩ ይፈራረማል። ኦልሞስት ዝም ብሎ ስሜትን መግለጫ ነው ኤምኦዩ የነበረው እና ወደብ አገኘሁ ምናምን አክሰስ ቱ ዘ ሲያገኘሁ ምናምን ብሎ ተናግሮ ግብፅ እድሜ ልኳን አግኝታው የማታውቀውን ሶማሌ ውስጥ አስገባት። እንደገና በአጠቃላይ በዓለም ላይ ኢትዮጵያ ተወገዘች። እንደሰማሽው የአፍሪካ ህብረትም ከኢትዮጵያ ሊነሳ ነበር። እንደገና አሁን ደግሞ አሰብ የኔ ነው እያለ ትልቅ ወደፊት ጠንካራ ኢትዮጵያ ስትሆን ልጠይቃቸው የሚችላቸውን ኦፖርቹኒቲዎች ሁሉ እያጠፋ ያለ በጣም አረመኔ መንግስት ነው ያላት ኢትዮጵያ ያለመታደል ሆኖ እና ምንም ፋይዳ የሌለው ነገር ነው። እንደው አንቺን ፖይንት ካነሳው ሀይቀር ጦርነቱ የሚነሳበት ፖቴንሽል አለ ወይ? አሁን አቅም እንደሌለው በዲፕሎማሲም እንደው ከጦርነት አልፎ በዲፕሎማሲም ለማምጣት የአቅም ነገር ትልቅ ጥያቄ ውስጥ እንደሚገባ በግልጽ የሚታወቅ ነው። እዛም እንደገና ቀደም እንዳልከው እኔ የአረመኔነትን ብቻ አድርጌ አይደለም ማየው፣ አቅምንም አለማወቅ ፍላጎትንም አለማወቅ። ፍላጎቱ ሁልጊዜም ከስልጣኑና ከስልጣኑ ፐርስፔክቲቭ ብቻ የሚታይ እንጂ ቀጥሎ ስለሚመጣው ውጤት ቀጥሎ ስለሚመጣው ኮንስኮንስ በዛ ደረጃ የሀገር ቀጣይነት የማያሳስበው ከሆነ ሌሎች ከዛ በታች ያሉ ትንንሽ ነገሮችን ካልኩሌት የሚያደርግ መንግስት ነው ብዬ አምናለሁ። ግን በዚህ ሂደት ውስጥ ወደ ሌሎች ርዕሰ ጉዳዮች ከማለፌ በፊት ከህወሓት ጋር ወይም ከኤርትራ መንግስት ጋር የሚደረግ ጦርነት ሊኖር ይችላል ወይ? ፖቴንሽል አለ ወይ? እንደዚህ አይነት እድሎች ይኖራሉ ወይ? ያ ከሆነስ በፋኖ በኩል ያለው ነገር ምንድን ነው ሊሆን ይችላል? ኦኬ
በጣም ጥሩ ጥያቄ ነው። እና ይሄ ጦርነት ለምሳሌ ከኤርትራ ጋራ ከትግራይ ጋራ እንግዲህ ይሄ አገዛዝ ጦርነት ከፍታለሁ እያለ በተለያዩ ሚዲያዎቹ ያው በተለይ ደግሞ በኦህዴድ ብልጽግና ተረጅ በሆኑ ሚዲያዎች እና ራሱ በተቆጣጠራቸው ሚዲያዎች ያስተላልፋል። ብዙ ጊዜ ግን ጦርነት ይመጣል አይመጣም ብሎ ከመናገራችን በፊት እስኪ ሌላው ዓለም በዚህ ጦርነት ይመጣል ወይስ ኢትዮጵያ ውስጥ ከእንግዲህ አዲስ ተጨማሪ ጦርነት ከፋኖ ከሚያደርገው ጋር ጦርነት በተጨማሪ ከኤርትራ ጋራ ወይንም ከትግራይ ጋራ ጦርነት ይመጣል ወይ ብለው ያዩ ጥናት ያጠኑ በርካታ ድርጅቶች አሉ እና ለአንድ አራቱን በነገሮች ለምሳሌ የመጀመሪያው አፍሪካ ሴንተር ፎር ስትራቴጂክ ስተዲስ የሚል ነው። በአይፒዩ ግሎባል ኦብዘርቫቶሪ የሚባል በቲንክ ታንክ ነው። በዚህ ይሄ ቲንክ ታንክ እጅግ በርካታ ጥናቶችን የሚያጠና ነው። አንደኛው ይሄ ነው። ሌላው ፊች ሶሉሽን የሚባል ነው። ይሄም ፊች እንግዲህ የሚታወቀው በአብዛኛው ኢንቨስትመንት እና ኢኮኖሚክ እንትን ላይ ነው። ግን አንድ ኢንቨስተር ወደ ሌላ ሀገር ከመሄዱ በፊት የእነዚህን ሪፖርት አይቶ ነው የሚሄደው እና ይሄም ፊች ዘርዘር ያለ ጥናት አጥንቷልን። ሌላው ይሄ ኤሲኤልኢዲ የሚባል ድርጅት ነው። ይሄም ድርጅት እንግዲህ የራሱ የሆነ ጥናት የሚያጠና ድርጅት ነው እና እነዚህ ድርጅቶች በአጠቃላይ የእነዚህን ሰማፕ ስናደርጋቸው የአገዛዙን ብቻውን አይተውታል። የአገዛዙን ያለውን ጥንካሬ ያለውን ድክመት ጦርነት ለመጀመር ማለት ነው። የኤርትራን መንግስት ጦርነት ለመጀመር ያለውን ጥንካሬና ድክመት አይተውታል። እንደገና የወያኔ ያለውን ጥንካሬና ድክመት አይተውታል ማለት ነው እና ጥንካሬያቸው በጣም ዝቅተኛ ነው። እርስ በርስ ሊወዳደሩ ይችላሉ እንጂ ሶስቱም ይሄ ነው የሚባል ጥንካሬ ብዙ አልተገለጸላቸውም። እዛ ላይ ግን ድክመታቸውን ለማየት መጀመሪያ ለምሳሌ የአገዛዙን ስናይ አገዛዙ ምንድን ነው ይሉታል ኦቨር ስትሬችድ የሆነ ሰራዊት ነው ያለው ብለው ነው ዲፋይን የሚያደርጉት መጀመሪያ። ይሄ ማለት ነው በተለያየ አቅጣጫ በጣም ከፍተኛ ጦርነት ውስጥ ያለ ነው አርሚው። እንኳን ሌላ ተጨማሪ ጦርነት ውስጥ ሊገባ ማለት ነው። ለምሳሌ ወደ 11 እዞች አሉት ይሄ አገዛዙ። ከነዚህ ከ11 እዞች ውስጥ እግረኛ እና መካናይዝዶች ማለት ነው ስምንቱም 100% ይላሉ። 100% ስምንቱ እዞች አማራ ክልል ውስጥ ነው ያሉ። ከዛም በተጨማሪ ደግሞ ሶስቱ እዞች ብዙ ክፍለ ጦሮች አማራ ክልል ውስጥ ነው ያሉት። የተወሰኑ ክፍለ ጦሮች ከኦነግ ጋር እየተዋጉ ኦሮሚያ ክልል ውስጥ ነው ያሉት ይላል። ከሁለት እስከ ሶስት ክፍለ ጦር ነው ብለው ያስቀመጡት። ሌላው በሶማሌ እና በቤኒሻንጉል ደግሞ የተወሰኑ በተለይ ሶማሌ ላይ አንድ መካናይዝድ ክፍለ ጦር እንደገና ቤኒሻንጉል ላይ ደግሞ እንደዚሁ አንድ ክፍለ ጦር አካባቢ ይኖራል እንጂ ኦልሞስት 99.9% የሀገሪቷ አርሚ እግረኛውና መካናይዝዱ አማራ ክልል ውስጥ ነው ያለው። አማራ ክልል ውስጥ ነው ያለው። ከዚህም በተጨማሪ ሪፐብሊካን ጋርድ የሚባለው እንደገና አየር ኃይሉ ሙሉ ለሙሉ አማራ ክልል ውስጥ ነው ያለው። ሙሉ ለሙሉ አማራ ክልል ውስጥ ነው ያለው እና ይህ ኃይል በጣም በተበታተነ ሁኔታ በአማራ ክልል፣ ኦሮሚያ ክልል፣ ቤኒሻንጉል፣ ሶማሌ ክልል ተበትኖ ያለ ኃይል በመሆኑ በጣም ደካማ ኃይል ነው እና ለጦርነት አዲስ ጦርነት ለመቀበል በጣም እድሉ በጣም ዝቅተኛ ነው። ለመክፈት አይደለም የተከፈተበትን ጦርነት ለመከላከል የሚችል አቋም ላይ ያልመሆኑን ይናገራሉ ማለት ነው። ከዚህ በተጨማሪ ይሄ ኃይል ሞራሉ የወደቀ ነው ይላል። ይሄ እነዚህም አራቱ ድርጅቶች በጋራ ያሉትን ነው ያወጣሁት እና ሞራሉ የወደቀ ነው፣ የመዋጋት ሞራሉ የወደቀ በተደጋጋሚ ሽንፈት አግኝቶ በፋኖ አማካኝነት በርካታ በዚህ 2 ዓመቶች ሽንፈቶችን ስላስተናገደ ሞራሉ ወድቋል ይላል። ምንም እንኳን ይላል አሁን ፌች የሚባለው ምንም እንኳን ይሄ ኃይል ከትግራይ ጋር በነበረው ጦርነት በሌሎቹ ኃይሎች እየተረዳ በኤርትራና በአማራ ኃይሎች በአማራ ፋኖ፣ በአማራ ሚኒሻና በአማራ ልዩ ኃይል እየተረዳ
ከመውደቅ ከመውደቅ የዳነውን እንደ ሽንፈት ቆጥሮ ሞራሉ ከፍ ያለ ቢመስልም በዚህ 2 ዓመት ከአማራ ክልል ባረገው ውጊያ ከፋኖ ጋር ባረገው ውጊያ ግን በተደጋጋሚ በተሰነዘረበት ከባድ ምት እና ምርኮ ሞራሉ ወድቋል ይላል። ስለዚህ አዲስ ጦርነት ለመክፈት እድሉ በጣም ዝቅተኛ ነው የሚሉት። ሌላው በደንብ ያልሰለጠነና አዲስ ጦር ውስጥ አዲስ ጦር የተካተተበት ነው ይላል እና ለምሳሌ በጣም የሚያነሱት የሰሜን እዝ ሰሜን ምዕራብ እዝ በተደጋጋሚ መመታቱን ያነሳሉ። እነዚህ ድርጅቶች ሰሜን ምዕራብ እዝ እዚህ ጎጃም ውስጥ አካባቢ ከሁለት ጊዜ በላይ እንደተመታና አዲስ እዝ እንደተፈጠረ፣ ወሎ ውስጥ አካባቢ ያሉ እዞች በተደጋጋሚ እንደተመቱ፣ በተለይ አሁን በቅርቡ ደግሞ ከነባር ክፍለ ጦር የሚባሉት አራቶች እንደተመቱ እና ሁሉም አብዛኞቹ አሁን አማራ ክልል የፌዴራል አርሚ ተብለው እየተዋጉ ያሉት በደንብ ያልሰለጠኑ እና አዲስ ለጦርነት አዲስ የሆኑ ስለሆኑ አዲስ ጦርነት የመሸከም አቅማቸው በጣም ዝቅተኛ መሆናቸው ነው እነዚህ ድርጅቶች የሚገልጹት። ሌላው በሞራሉ የወደቀ በመሆኑ እና በተደጋጋሚ እየተመታ በመሆኑ አዲስ ምልምል ወታደሮችን የማቅረብ ሬቱ በጣም ዝቅተኛ የሆነ እና በግዳጅ ላይ ምልመላ እየተካሄደበት ያለ ሀገር ነው ይላል። በግዳጅ ነው ሰራዊቱ፣ አብዛኛው ሰራዊት አሁን እየተመለመለ ያለው ለአጭር ጊዜ ለ1 ወር ለ2 ወር የሚሰለጥነው በግዳጅ ተመልምሎ መሆኑን፣ ስለዚህ በግዳጅ የተመለመለ ሰራዊት ደግሞ የውጊያ አቅሙ በጣም ዝቅተኛ መሆኑ፣ ከዚህ ሁሉ ትልቁ ነገር ይላሉ በብሔር የተከፋፈለ ሰራዊት ነው ይላሉ። አንድ ዶሚናንት አድርጎ እኔ ባለጊዜ ነኝ ብሎ የወጣ አብዛኛውን የሚሊተሪውን ሃይራርኪ የያዘ የኦሮሞ ብልጽግና አርሚ አለ። ከዛ በስር ያሉት አማራ፣ ደቡብ፣ ጋምቤላው እና ሌሎቹ ብሔሮች ደግሞ በጣም ስሜታቸው የወረደ ሆኖ እርስ በርስ የብሔር ግጭት የሚታይበት ስለሆነ አንድነቱ በጣም የተዳከመ ነው ይላል። ሌላው የደጀን የሌለው ነው ይላል። ምክንያቱም ሰራዊቱ አንዲሲፕሊንድ ነው ይላል። በጣም ዲሲፕሊኑ በጣም የተበላሸ ስለሆነ ዶክትሪኑ የተሰጠው ሴቶችን እንዲደፍር፣ ያው መረጃዎች እንደወጡት ማለት ነው፣ ሀብት እንዲዘርፍ፣ ቤት እንዲያቃጥል፣ እንስሳት ሁሉ እንዲገል፣ አጠቃላይ ህፃናትን፣ ሴቶችን ሁሉ ፊት ለፊት እንዲረሽን፣ እንዲገል የተፈቀደለት ስለሆነ ምንም አይነት የማህበረሰብ ድጋፍ የሌለው ሰራዊት ነው ይለዋል። ምንም አይነት የማህበረሰብ የደጀን ሰራዊት የለውም ይላል እና ታሪኩን ሲያየው ይሄ ሰራዊት ይላል ብቻውን ምንም አሸንፎ አያውቅም ይላል። ብቻውን ማሸነፍ የማይችል ሰራዊት ይላል። አንደኛው በተለይ ኤሲኤልኢዲ የሚባለው ድርጅት ምንድን ነው የሚለው? ብቻውን አሸንፎ የማያውቅ ሰራዊት ነው። ከ7 ዓመት ወደዚህ የኢትዮጵያ አርሚ ብቻውን የሆነ ሚሽን ተሰጥቶት አሸንፎ አያውቅም ይላል። ከትግራይ ጦርነት ጋር መንግስት ከመፍረስ የታደጉት 2 ኃይሎች ናቸው ይላል። አንደኛው የኤርትራ ኃይል ነው፣ ሁለተኛው ደግሞ የአማራ ኃይሎች ናቸው ይላል። መከላከያው በብዛት የእጁን የሰጠና በጣም ፍራስትሬት ያደረገ የነበረ ከአማራ ክልል ኦልሞስት ወጥቶ የነበረ ሰራዊት መሆኑን ይናገርና በቃ ጦርነት ማሸነፍ የማይችል ስለሆነ አዲስ አሁን ያለው የፋኖን ጦርነት እንኳን ለ2 ዓመት ሆኖ ከማሸነፍ ይልቅ ፋኖ የሚባለው ኃይል በጣም እየደረጀና ጠንካራ የሆነ የወጣበትን ሂደት ነው የሚያሳዩት። እና ሌላው እንግዲህ የሀገሪቱን ኢኮኖሚ ነው የሚያየው። የኢትዮጵያ ኢኮኖሚ ፍራጃይል የሆነ ኢኮኖሚ ነው ይላል። ከፍተኛ የሆነ የዶላር ሪዘርቭ እጥረት አለው፣ ኢንፍሌሽን አለው፣ አንኤምፕሎይመንት ሬት ከፍተኛ ነው ይላል። እነዚህ ተዳምረው ጦርነት የመሸከም አዲስ ተጨማሪ ጦርነት የመሸከም አቅሙ በጣም ዝቅተኛ ነው ይላል እና የኢትዮጵያ ኢኮኖሚ ዋር ኦፍ ኢኮኖሚ ነው የሚለው የጦርነት ኢኮኖሚ ነው። አሁን ኦልሬዲ የጦርነት ኢኮኖሚ ስለሆነ ተጨማሪ ጦርነቶችን የመቀበል እድሉ በጣም ዝቅተኛ ነው ይላል። ጎን ለጎን ሻዕቢያንም እና ወያኔንም ያያል። ሻዕቢያን አሁን አገሪቷን የኢኮኖሚ ውድቀት ያለችበት ብሎ ይላል። ላልተወሰነ ጊዜ በብሔራዊ ውትድርና የሚሰበሰብ አርሚ ስለሆነ
ደካማ አርሚ ያላት ሀገር ነች ይላል እና የስልጠና ጊዜና ሎጂስቲክ የሚያጥረው አርሚ ነው ይላል። ሌላው በሙስና የተተበተበና በአንድ ሰው የአንድን ሰው ጥቅም ለማስጠበቅ የተቋቋመ ሰራዊት በመሆኑ ወጣቶችን ማግኘት ስላቃተው በሽማግሌዎች የተሞላ ሰራዊት ነው ይልና አጠቃላይ እነዚህ የኤርትራ ሰራዊት ከአቅሙ በላይ አሁንም በብዙ አገሮች ውስጥ ገብቶ እየተዋጋ ያለ ቢዚ የሆነ ሰራዊት ነው ይላል። ለምሳሌ በሱዳን ገብቷል ይላል። በሳውት ሱዳን ውስጥ እንቅስቃሴ አላቸው ይላል። በሶማሌ ውስጥ አላቸው ይላል። ጅቡቲ ድንበር ላይ ከፍተኛ አሁን ትንሽ ላላ ቢልም ውጥረቱ በጅቡቲና በኤርትራ በኩል ያለው ቢኮዝ ኦፍ አብይ በሰራቸው ስህተቶች ማለት ነው። ላላ ቢልም ከፍተኛ ጦር እዛ አካባቢ ያለው ይላል እና በአጠቃላይ ምንድን ነው የሚለው እነዚህ የሻዕቢያ ጦር የሻዕቢያ መንግስትን እንኳን ጦርነት ለመክፈት ይቅርና ራሱ ጦርነት እንዳይመጣበት ከሩቅ ሆኖ እየጮኸ ያለ አርሚ መሆኑን ያመለክታል ማለት ነው። በመጨረሻ የሚያዩት የወያኔን አቅም ነው እና ወያኔ የሽንፈት ሳይኮሎጂ ውስጥ ያለ አርሚ ነው ያለው ይላል። የሽንፈት ሳይኮሎጂ ተሸንፏል። ወያኔ በትክክል ነው የተሸነፈው እና ብዙ ጥቅሞችን ጦርነቱ ከመከሰቱ በፊት የነበረውን ብዙ ኦልሞስት ኦል የሚባለውን ፓወር ያጣ ነው ይላል። እርስ በርስ የተከፋፈሉ ናቸው ይላል። ወያኔዎች እርስ በርስ ተከፋፍለው በፓወር ስትራግል ውስጥ ያሉ ናቸው ይላል። ሌላው ከህዝብ የተተፉ ለመጀመሪያ ጊዜ እንግዲህ ጥናቶች የሚያሳዩት ማለት ነው የወያኔ በትግራይ ህዝብ ጋራ ያለው ግርማ ሞገስ ወድቆ ህዝቡ ወያኔን ሪጀክት ወደሚያደርግበት ወደሚቃወምበት ደረጃ መምጣቱን እና አዳዲስ ሰራዊት የመለመል ችግር ውስጥ እንደገባ ያሳያል ማለት ነው። ስለዚህ አጋር የሌለው ነው ይላል። ወያኔ መጀመሪያም በነበረው ጦርነት ብቻውን በነበር የተዋጋ ኃይል ስለሆነ አሁንም አጋር ለማፍራት በጣም ጥረት እያደረገ ያለ ግን አጋር እስካሁን የሌለው ስለሆነ ጦርነት የመክፈት አቅም የለውም ይላል። ስለዚህ እነዚህ አሁን ያቀረብኳቸው ነገሮች ስለ ፋኖ ተናግረዋል። በኋላ እናየዋለን። ስለ ፋኖም አንድ ኃይል አድርገው አውጥቶታል። በነገራችን እነዚህ አሁን ጦርነቱን ይጀምራሉ አይጀምሩም የሚባሉትን አየን እንጂ በኋላ ስለ ፋኖ እነዚህ ድርጅቶች ያሉትን ያህል። ስለዚህ እነዚህ ሶስቱ ኃይላት የአብይ አገዛዝ፣ የኤርትራ መንግስትና የትግራይ ኃይሎች በተለይ ወያኔ ወይም ቲዲኤፍ የሚበሉት አንድ ነው ስሙ። ስለዚህ እነዚህ ኃይሎች አሁን የሚጮሁት ይላል የሚጮሁት አንደኛው ወደ አንደኛው እንዳይመጣ ለማድረግ ነው። ለምሳሌ ፌዴራል መንግስቱ መጣሁ በኤርትራ ልወር ነው ትግራይ ወያኔ ልመታ ነው የሚል ሁለቱ እንዳይመጡበት ነው ይላል። ኤርትራ ደግሞ የሚጮህ መሳሪያ ዝግጅት ምናምን የሚያደርገው እንዳይመጣበትም ጦርነትን ለማስቀረት ነው። ይህንን ፕሮፓጋንዳ እንትን የሚሉት የሚናገሩት ብሎ ነው የሚያደርገው። ግን እነሱ ካሉት በተጨማሪ ሌሎቹ አንዳንድም የጨመሩበትና አብዛኝ በተለይ እኔ የማምንበት ደግሞ የወያኔና የሻዕቢያ ጦርነት እንዳይመጣባቸው የመጮህ ቁጭ ብለው በቃ ጥጉን ይዞ የሚጮህ ውሻ የደከመ ውሻ ሆኖ ሌላ ውሻ እንዳይመጣበት ከርቀት ሌላ ጅብ እንዳይመጣበት ከርቀት እየጮሁ ያሉ ቢሆንም የኢትዮጵያ ይሄ የአገዛዙ ግን ምንድነው ይሄን አዳዲስ ነገር ቅድም እንደገለጽኩት የሚጠቅሰው በዋናነት ማንም ሰው መሸወድ የለበትም። በዋናነት የፋኖ ጀግንነት፣ የፋኖ ታምር፣ የፋኖ በፍጥነት ማደግ ዜና እንዳይሆን፣ የፋኖ ተጋድሎ በሌላው ላይ ተጽዕኖ እንዳይፈጥር ነው፣ እውቅና እንዳያገኝ ነው። ለውጭም ውጮችንም ቢዚ አድርጓቸዋል። የተሳካለታውን መንግስት አሰብን አመጣለሁ ብሎ የማይችለውን የማያደርገውን ምንም ነገር ሊፈይድ የማይችለው ሌሎቹን አገሮች አቴንሽን ስቧል። ስለዚህ ፋኖ ላይ ያላቸውን ዜና በጣም ቀንሰውታል። ያ ብቻ አይደለም፣ አገር ውስጥ ያሉ የግል ሚዲያዎች ጠቅላላ ይሄንን ነው ማለት አገዛዙ የሚለውን ነገር ሲሉ ነው የሚውሉት። የዲያስፖራ ሚዲያዎች ጠቅላላ የፋኖ ፕሮፋኖ የሆኑትም ያልሆኑትም ጠቅላላ ይሄንን ሲያወሩ የሚውሉት። ኤርትራና ኢትዮጵያ መቼ ነው ግጭት ውስጥ የሚገቡ? መቼ ነው የፌዴራል መንግስት ትግራይን የሚወር?
ኖ ጦርነት እንኳን ትግራይን ሊወር ይቅርና እንኳን ኤርትራን ሊወር ይቅርና አንድ በትግራይ ወይም በሻዕቢያ ቢወረር ይሄ መንግስት ሊከላከል አይችልም። ይሄ አገዛዝ ሊከላከል አይችልም። በጣም ኮስምኗል፣ ደክሟል። በማን በፋኖ ነው። ከየት አምጥቶ ነው ሰራዊት የሚከላከለው? ዛሬ እንዲያውም መረጃዎች እየወጡ ነው ያላቸው እንትን ከመከላከያ የወጣ መረጃ የሚያሳየው ከፍተኛ የሆነ የሎጂስቲክ እና የሰው ኃይል እጥረት እንዳለበት ሾልኮ የወጣ መረጃ እንዳለ እውነተኛው ይሄ ነው። ቢኮዝ ከአስራ አንዱ 99 ነጥብ ምናምን ፐርሰንቱ አማራ ክልል ውስጥ ከፋኖ ጋር እየተዋጋ ነው ያለ። ስለዚህ ይሄ ነው። ግን ይሄንን ሲል ምንድን ነው ጦርነት አይጀመርም ማለት አይደለም ይላል። አጭር ጊዜ ላይጀመር ይችላል እንጂ ሁሉም ሶስቱም አካላት ችግሮቻቸውን ለመቅረፍ እየተሯሯጡ ነው ይላል። ከውጭ ግንኙነት ለምሳሌ ወያኔ በኤርትራ በኩል የተለያዩ መሳሪያዎችን፣ ድጋፎችን ለማግኘት ጥረት እያደረገ ነው ይላል። ከኤርትራ ጋራ ከሻዕቢያ ጋር ጥሩ ግንኙነት ለመመስረት ሙከራ እያደረገ ነው ይላል። እንደገና ሻዕቢያ ከተለያዩ አገራት ላይ ተገሎ ነበረ። ሻዕቢያ በጣም የተገለለ ነበር። እድሜ ለአብይ ወደ ማርጂናላይዝ የተደረገ ነበረ። በመለስ ጊዜ፣ በኃይለማርያም ጊዜ፣ በሳንክሽኑ ከዓለም የተገለለ መንግስት ነበረ ኤርትራና ለኢትዮጵያ ምንም በማይፈይድ ሁኔታ ሄዶ አብይ አህመድ ሄዶ ኤርትራን ማርጂናላይዝድ ከተደረገበት ለኢትዮጵያ አደገኛ በሚሆን መንገድ ወደ ዲፕሎማሲው ዓለም መልሶታል ኤርትራን ማለት ነው። አሁን ኤርትራ ከነ ሳዑዲ አረቢያ ጋራ፣ ከግብፅ ጋራ፣ ከራሽያ ጋራ፣ ከቻይና ጋራ ጥሩ ግንኙነት እየመሰረተ ስላለ ከነሱ የሚያገኘው እርዳታ ይሄንን ያለውን ክፍተት እየሞላለት ይሄዳል ይላል እና ሶስቱም እና አራቱም አካባቢ ፎርካስት የሚያደርጉት ከአንድ ዓመት እስከ 2 ዓመት ባለው ጦርነት ውስጥ ለመግባት አቅማቸውን ሊያበረቱ ጠንካራ ሊያደርጉት ይችላሉ ብሎ በተለይ ኤርትራ ላይ ትልቅ ተስፋ እንዳላቸው እንትን ይላሉ ማለት ነው። ግን በአሁኑ ወቅት ጦርነቱ የሚከፈትባቸው 2 ሴናሪዎችን አስቀምጠዋል። ኤክስተርናል ፋክተር ካለ ይላል። አንደኛው ኤክስተርናል ፋክተር ማለት ለምሳሌ የኤርትራ መንግስት በግብፅ ሊገፋ ይችላል ጦርነቱን ለመክፈት ይላል። ይሄ ዘኢኮኖሚስትም ጭምር ትንሽ ሀሳብ የሰጠበት ነው እዚህ ላይ። ሌሎቹ ግን ዲፕሊ ነው የሄዱበት በዚህ ላይ። ለምንድን ነው አሁን ግብፅ ኤርትራን ኢትዮጵያ ውስጥ ወደ ጦርነት እንዲገባ ልትገፋው የሚችል ሲባል ግብፅ በታሪኩ አይቶት በማያውቀው ሁኔታ እዚህ ሆርን ኦፍ አፍሪካ እና ምስራቅ አፍሪካ አካባቢ ድርሽ ብሎ አያውቅም። በኃይለ ሥላሴ ጊዜ ጀምሮ የነበረ ትግል ኢትዮጵያ ግብፅን ከዚህ ሪጅን አካባቢ ታርቃት ነው የኖረችው። ታርቃት በርካታ ዲፕሎማሲ ብታደርግ በርካታ ገንዘብ አፍስሰዋል። ይህንን ሆርን ኦፍ አፍሪካ የሚባለው ለምሳሌ ሶማሌ፣ ኬንያ፣ ጅቡቲ፣ ኤርትራ፣ ድሮም ኢትዮጵያ ነበር፣ ታንዛኒያ፣ ኡጋንዳ፣ ሩዋንዳ፣ ብሩንዲ እዚህ አካባቢ በፍጹም እንዳይመጡ ተደርገው ነው የኖሩ። ስለዚህ ይሄንን እድል ላለማጣት አሁን ኤርትራ ጦርነት በኢትዮጵያ ላይ ከፍታ ሁለቱም ኃይሎች በነገሮች ላይ ኤርትራን በጣም አያምነው ግብፅ ነገ ተገልጦ ሌላ ነገር ስለሚሆን ኤርትራና ኢትዮጵያ እንዲዳከሙ ይፈልጋሉ ይላል ሁለቱም። እና በተለይ እድሉ ከተገኘ ኢትዮጵያ ትበትና ትናንሽ ኢትዮጵያ እንድትሆንና ወንዞቿን የመጠቀም እድሏ በጣም ዝቅተኛ እንዲሆን ይፈልጋሉና ያስገድዱት ይችላሉ ኢጅፕቶች እንትንን ይላል ኤርትራን ይላል። አንድ በዚህ ጦርነት ያልፈለጉት የኤርትራ መንግስት ያልፈለገው ጦርነት ተገዶ የኢትዮጵያ መንግስትም ያልፈለገው ጦርነት ሊገባ ይችላል ይላል። አንደኛው ሴናሪዮ ይሄ ነው። በዚሁ ስር ያለው ሌላ የውጭ አካል የሚለው ዩኤኢ ነች። ዩኤኢ ደግሞ ኢትዮጵያን ጦርነት አብይ አህመድ ጦርነት በኤርትራ ላይ እንዲከፍት ልታስገድደው ትችላለች ይላል። በዚህ ምክንያቱ አንደኛው ምክንያት ሱዳን ውስጥ ዩኤኢ የምትመራው አለ። ይሄ ፈጥኖ ደራሽን ትረዳለች እና ሌሎች ሀገሮች ደግሞ ግብፅን ጨምሮ የአልቡርሃንን ይደግፋሉ። መንግስት የሚባለውን የሱዳንን መንግስት ማለት ነው። ስለዚህ በዛ ቢዚ ሆናለች ዩኤኢ። ስለዚህ ኢትዮጵያ
ሄዳ ኤርትራን ከመታቻት ዋናዋ ደጋፊ የአቡርሃባን ሰራዊቱን አስገብታ እየተዋጋች ያለችው ኤርትራ ስለሆነች ያንን የሱዳንን መንግስት የምትደግፈውን ታስቀርና በራሷ ችግር ትጠመዳለች ብሎ ያስባሉ ይላል። አንደኛው ይሄ ነው። ሁለተኛው ደግሞ በዚህ በ2015 አካባቢ ከአሰብ ወደብ ጋር ስምምነት ነበራቸው ዩኤኢ እና ኤርትራ ማለት ነው። እና የየመን ጦርነት ላይ ስለነበረ እዛ እና በተለያዩ ምክንያቶች አሁን ዘግተውት ወጥተዋል። ኦልሞስት ዘግተውታል ያንን ተቋም ማለት ነው። ለምን ዘጉት ስንል አንደኛ የየመን ጦርነት ስላለቀ ነው የሚሉ ሰዎች አሉ። ሁለተኛው ደግሞ ይሄ ከፍተኛ የሆነ ኮስት አለው ይላል። አንደኛ የዲፕሎማቲክ ኮስቱ በጣም ከፍተኛ የሆነ የዲፕሎማቲክ ውግዘት ነበረባት ዩኤኢ። ምክንያቱም ኤርትራ የተገለለች ስለሆነች እዛ ጋር ኢንቨስት ማድረግ ከተባበሩት መንግስታት ጀምሮ የተለያዩ ትላልቅ ሀገሮች አሜሪካንን ጨምሮ ሌሎቹ የአሜሪካ ሸሪኮች ሁሉ ተጽዕኖ ሲያሳርፉባት ስለነበር የዲፕሎማሲ ኮስት አስወጥቷታል። ከፍተኛ መስዋዕትነት ከፍላለች ወይም እያስከፈላት ነበር። ሌላው ደግሞ ገንዘብ፣ ከፍተኛ ገንዘብ ወጪ ስላወጣች ማለት ነው። ኢንሹራንሶች ምኖች ሁሉ ኤርትራ ውስጥ ስለማይሰሩ ከፍተኛ የሆነ የትራንዛክሽን ፕሮብለም ሁሉ ስላለ ከፍተኛ ወጪ ስላስወጣት ነው ይላል። ሌላው ዩኤኢ ሽፍት አድርጋ ነው የራሷን ፖሊሲ ወደ ፍሌክሲብል ፎሬን ፖሊሲ መከተል ስለጀመረች፣ ስለዚህ ከኤርትራ ጋር ያንን ግንኙነት ያንን ነገር ማድረጉ ችግር ውስጥ ስለከተታት ነው ይላል። ግን ለ30 ዓመት ነው ሊዙን የተገዛው። እስቲል አሁንም የመግባት እድል አላት። ግን የኤርትራ መንግስት አሁን ፍላጎት የለውም ነው የሚባለው ያንን ውል ለማስቀጠል ወረዲ ስለወጡ መልሶ አላስገባም ማለት ፍላጎት ስላለው መልሶ ያንን አሰብን ለመቆጣጠር አሁን የኢትዮጵያ መንግስትን በኤርትራ ላይ ሊያስነሱት ይችላሉ። የኢትዮጵያ መንግስት የኤርትራን እንዲወርድ ሊያደርጉት ይችላሉ ተብሎ ይጠበቃል ማለት ነው። እና ሁለተኛውና የመጨረሻው ደግሞ ወያኔ ላይ ያለውን ነገር ነው። ወያኔ አሁን እየሞተ ያለ ድርጅት ነው ብለው ነው ዲፋይን የሚያደርጉት እነዚህ ዘኢኮኖሚስት ብቻ ነው እስካሁን ትክክለኛ መረጃ ያላገኘ። መረጃው በጣም እጥረት ያለበት ዘኢኮኖሚስት ነው እንጂ ሌሎቹ እነዚህ በሴኪሪቲ ላይ የሚሰሩ ቲንክ ታንኮችና አድቮካሲ ቡድኖች በትክክል አውቀውታል። ወያኔን በጣም አጋር የሌለው እየወደቀ ያለ ህዝቡ አንቅሮ የተፋው አዳዲስ ሰራዊት መመልመል ያቃተው ስለሆነ ብቻውን ከሚጠፋ የያዘውን ሰራዊት ይዞ ወደ ጦርነት ሊገባ ይችላል ብሏል። እንዲያውም ይልና አንድ አጋር ካገኘ ይላል። ለምሳሌ ፋኖን ጠቅሰዋል። ከፋኖ ጋር ስምምነት እንትን ካለ በቀጥታ ወደ ጦርነቱ ሊገባ ይችላል። ወይንም የኤርትራ መንግስትና ወያኔ ለመስማማት በጣም 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 የሚቸገሩ ድርጅቶች ናቸው ይላሉ። ሁሉም ነው ይሄንን የሚቀበል። ግን የኤርትራ መንግስት ደግሞ የኢትዮጵያን መዳከም ስለሚፈልግ በኤርትራ መንግስት በበላይነት ሆኖ ከተቀበለ ወያኔ እና የኤርትራ መንግስት መርዳት ከጀመረ ጦርነት ሊጀምር ይችላል ብቻውን እንዳይጠፋ እና የመጨረሻ እድሉን ለመክፈት ይችላል ይላል። እነዚህ ሁለት ሴናሪዎች ናቸው እነዚህን ሶስቱን አካላት ጦርነት ውስጥ ሊያስገቧቸው የሚችሉት እንጂ ኖርማሊ በትክክል ሲተነተን ፌዴራል መንግስቱ ወይም አገዛዙ የምንለው የኤርትራ መንግስትም ሆነ ወያኔ አሁን እንኳን ጦርነት ኢኒሼቲቭን ወስደው አዲስ ጦርነት ለመጀመር ይቅርና ሌላ ጦርነት ቢመጣባቸው የመከላከል አቅም እንደሌላቸው ናቸው ጥናቶች የሚያሳዩት። መልካም እንግዲህ እያየ ነው ያለ ነው የፖቴንሽል ሴናሪዮ ወይም እንደው የይሆናል የሚሆን ግምቶች ከተለያየ ጥናት እና ጽሁፍ የቀረቡ ናቸው እና እያንዳንዱ መላምት እንዳለ ሆኖ በተለይ ደግሞ ብዙ ሀሳቦች የሚነሱበት ነው። በተደጋጋሚ መነጋገር ያስፈልገናል። እያጠቃለልን ለመሄድም ይረዳል እና ወደ ተነሳ ቅድም ወደ ተውከው ነጥብ ልውሰድህና አንድ ስታነሳ ትልቁ አይምሮዬን የያዘው ጉዳይ የፋኖ አጀንዳ በተመለከተ የአብይ አህመድ የህዝብ ግንኙነት ፖሊሲ ወይም ለህዝብ አድረስ የሚያደርግበት መንገድ ጉዳዩን ማናናቅ ወይም አንደርስትሜት ማድረግ ፓርላማ ላይ አይምሮውንም የተቆጣጠረው አጀንዳውም ሁሉም ነገሩ የፋኖና የአማራ ጉዳይ ሆኖ ሳለ
ሊያወራውና ሊናገረው የሚፈልገው ግን ነገሩን በጣም አንደርስቲሜት አድርጎ ጉዳዩ እንዳልሆነ እንዳላሳሰበው የፋኖ ታጣቂዎችን ቅድም ባልከው ልክ 99% ሪፐብሊካን ጋርዱን ጨምሮ እና አየር ኃይል አሰባስቦ እየተዋጋ ያለውን ኃይል ግን እንደ ሽፍታ መቁጠር ወይም ጀተራ ታጣቂዎች ናቸው ወንድሞቻችን ግቡ በተለያየ ጊዜ እንዲህ አይነት አድረስ የማድረጊያ መንገድ ነው የሚጠቀመው እና ዓለምም በዛ ልክ ደግሞ እንዲረዳው አንደርስትሜት አድርጎ ጉዳዩን እንዲያየው ወይራስ እሱ ግን በ99% አቅሙ እየተጠቀመ ነው አጀንዳ እያደረገው ወይም ሰው እየገደለበት ንጹሐንን እየጨፈጨፈበት ያለ የሌላ አቅሙ በሚሊዮን ዶላር የሚበጀትን የድሮን እንቅስቃሴ እንኳን በየቀኑ በሚባል ደረጃ አንድ ሰው ሁለት ሰው ታርጌት ያደረገ የድሮን ጥቃት እየተደረገበት ያለው በጣም ቢያሳስበውና ከአቅሙ በላይ ቢሆንም ቅሉ ግን እንዲህ አይነት አጀንዳዎችን በመስጠት ራሳችንን ጨምሮ ዓለም አብይ ከኤርትራ ጋር ሊዋጋ ነው፣ አብይ ወደብ ሊያመጣ ነው፣ አልፈልግም፣ የናሽናል ኢንተረስት ጉዳይ ነው፣ የናሽናል ኢንተረስት ተቃራኒ ነው፣ በአንዳነት ነው የተባለ የውይይት ሴንተሩ የዓለም አጀንዳ እንዲሆን ያደረገበት ሁኔታ ትልቁ ነጥብ እንዳለ ሆኖ ኢኮኖሚስትን ቅድም ስታነሳ ነበር ላለፉት 10 ቀናት በ10 ቀናት 10 ወይም 1 ሳምንት በሚሆን ጊዜ ውስጥ 2 ሪፖርቶችንም አውጥቷል። የፋኖንም ጉዳይ ከዛ ጋር አያይዘን ምንድን ናቸው እነዛ ሪፖርቶችስ አጠቃላይ የፋኖስ ኢምፕሊኬሽን ወይም ደግሞ ፍላጎት ከምን አኳያ መታየት አለበት፣ ምን አይነት አቋምስ መያዝ አለበት የሚለውን ጠቅላላ አድርገን ብናየው መልካም ይመስላል። ኦኬ እንግዲህ የፋኖ ጉዳይ በጣም በሚገርም ሁኔታ ብዙ ነገር አልተሰራም። በነገራችን ላይ የፋኖ አንደኛው ክፍተት የዲፕሎማሲ ስራ አለመስራቱ ነው እና ባልሰራበት ሁኔታ የዲፕሎማሲ ስራውን በትክክል ቆንስል ጀነራሎችን ከአገር ቤት ታጋዮችን ልኮ በሚፈልጋቸው አገሮች ላይ እነዛ ዲያስፖራውን አደራጅተው የግድ ከዛ መላክ አለበት። ዲያስፖራ ዲፕሎማሲ ሳይሰራ አድቮኬት ነው የሚያደርገው። ዲያስፖራ ዲፕሎማሲ ማለት አንድ መንግስት ሊሆን የደረሰ ድርጅት እንደ ፋኖ አይነት ወይም መንግስት ከሌላ መንግስት ጋር የሚያደርገው ድርድር ምናምን እንቅስቃሴ ነው። ስለዚህ ያንን ባልሰራበት አንድም እንግዲህ የፋኖ ቆንስል ወደ ውጭ አልወጣም፣ ገና የዲፕሎማሲ ስራ እየሰራ አይደለም። ቢኮዝ አንድ ስላልሆነ ማለት ነው። አንድነቱ የጎዳው የፋኖን የዲፕሎማሲ ስራው ነው። የዲፕሎማሲ አንድ ቢሆንና ቆንስሎችን ለምሳሌ አሜሪካ ብቻ አንድ ቆንስል ቢልክ ፋኖ ሁሉንም ኤምባሲዎች እዚህ ስላሉ ዋሽንግተን ላይ ሁሉንም ኒውዮርክ ላይ ሁሉንም ዓለማት የሚፈልገውን አገራት ሁሉ ማግኘት ይችላል። እንደዛ ነው ተቋሚዎች የሚሰሩት። ብዙ ወጪ አይወጡም። 1 2 3 ሀገር ላይ ቆንስል ይልካሉ። የሄደው ቆንስል ዲያስፖራውን ያደራጅና እሱ ግን ወክሎ ፋኖን ይፈርማል፣ ፋኖን ያዛኔ ነው ዲፕሎማሲ የሚጀመረው። አሁን ፋኖ እዚህ ዲያስፖራው እየተንቀሳቀሱ ያለው ሁሉ የአድቮካሲ ስራ ነው የሚባለው። ቢኮዝ ከዲያስፖራ ጋር የሚስማማ ሀገር የለም። ራሱ የፋኖ ተወካይ እዚህ መምጣት አለበት እና አንድ ሲሆኑ ነው ደግሞ ወደዚህ ተወካይ የሚልኩት። እንደው በዛው እንትኑን ለማስተላለፍ ፈልጌ ነው እና ይሄንን ባልሰራበት ሁኔታ አሁን ፋኖ እየታወቀ ነው የመጣ። በሚገርምሽ ሁኔታ እነዚህ 4ቱ ድርጅቶች ስለ ፋኖ በየራሳቸው ጥንካሬና ድክመቱን የፋኖን አስቀምጧል እና ፋኖ አገዛዙ እንደሚለው ተራ ሽፍታ አይደለም። አሁን ይሄ አይደለም፣ ያ ይታወቃል። የዛሬ 2 ዓመት ሲጀምር ውጊያውን ተራ ሽፍታ አለመሆኑ የዛን ጊዜ ነው የታወቀው። ግን አሁን አገዛዙ በሚለው ደረጃ የኢትዮጵያ ሕዝብ ያውቃል፣ የኢትዮጵያ ሚዲያዎች ያውቃል። አሁን የውጭ ዓለም እያወቀ ነው ያለ በደንብ አውቆ ተገብቶታል። እና ፋኖን የሚገልጹበት ምንድን ነው? አንደኛው ስትሮንግ ሎካል ሳፖርት ኢን ዘ አማራ ሪጅን ይላል። በትክክል የአማራን ሕዝብ ሪፕሬዘንት የሚያደርግ ነው የፋኖ እንቅስቃሴ ይላል። ሁሉም ናቸው ኦልሞስት ያነበኳቸው ስለ ፋኖ የጻፉ ድርጅቶች ሁሉ የፋኖን ጥንካሬ የሚናገሩ ህዝባዊ ነው፣ ህዝብ ሙሉ ለሙሉ ከጀርባው እንዳለ ይገልጻሉ። ይሄ ደግሞ ትልቅ ለሚሊተሪ ትልቅ አድቫንቴጅ ነው እና ሌላው ምንድነው የሚሉት በጣም ኤክስፒሪየንስ ሊሆኑ ፋይተሮች የሚመሩትና አባላቱም ልምድ ያካበቱ ናቸው።
አንደኛ 2 ዓመት ውጊያ በማሳለፉ፣ ሁለተኛ ደግሞ ከትግራይ ጋር በነበረው አብዛኞቹ የተሳተፉ ናቸው መሪዎቹ ይልና አሁን በዚህ 2 ዓመት ውስጥ ፋኖ በትንሽ መስዋዕትነት የአገዛዙን መንግስት እየጨረሰ በጣም እየጎዳ አታክ እያደረገ ስላለ የዛሬ 2 ዓመት ውጊያ ላይ የነበሩ እጅግ በርካታ ፐርሰንት ነው የሚለው ከ80% በላይ ነው የሚለው ከ85% በላይ አሁንም ውጊያ ላይ ናቸው ይላል እና በጣም ዌል ኤክስፐሪንስድ ናቸው ይላል። ሌላው ፍሌክሲቢሊቲውን ነው የሚያነሱት። ስትራቴጂው በጣም ፍሌክሲብል የሆነ ነው ይላሉ። አንደኛው በጣም አንደኛው እንትን ጎሬላ ታክቲክ ይጠቀማል ይላሉ። ሌላው ደግሞ ኮኦርዲኔትድ ኦፌንሲቭ ይጠቀማል፣ ያጠቃል፣ በጋራ ሆኖ የሚያጠቃ ነው ይላል እና በጣም ወደ 4 አይነት የጦር ስልቶችን የሚጠቀም ለጠላቱ በጣም አደገኛ ለቁጥጥር በጣም አመቺ ያልሆነ ናቸው ይላል። ሌላው በአንድ ጊዜ ከህዝብ በጣም ብዙ የወጣ ስለሆነ በአጭር ጊዜ ውስጥ ትልቅ ደረጃ የደረሰ ቁጥሩ በፍጥነት እየጨመረ ያለ ድርጅት መሆኑን ነው የሚናገሩት። ስለዚህ የአገዛዙ ትልቁ ሚሽን እዚህ ጋር አጀንዳ እየቀረጸ እንትን የሚለው አሁን በጣም እኔ የገረመኝ አገዛዙ ይሄን ያህል ተጽዕኖ እያደረገ ይሄን ያህል ላለመናገር ነው የፋኖን እንቅስቃሴ ከሽፍታነት በታች ለምሳሌ አገዛዙ ብቻ አይደለም። አሁን ሰሜን ጎንደር ላይ ሰሜን ወሎ ላይ በአርበኛ ምሬ ወዳጆ የሚመራው ኃይል በጣም ታምር ከሰራ በኋላ 4 ክፍለ ጦር ነባር ክፍለ ጦር ከደመሰሰ በኋላ ለምሳሌ ሌሎችን ኢትዮጵያ እንትን ልበላቸው በተለይ የኦሮሞ ኤሊት ማለት ጀዋር ምንድን ነበረ ሳነበው ነበር የጻፈው አገዛዙ በፋኖና በሸኔ እየተመታ ነው የተሸነፈው ጀግንነት አጥቶ ሳይሆን ሞራሉ ስለወደቀ ነው። ሁለት ነገር እዚህ ውስጥ አወጣለታለሁ። አንደኛው ኦነግ ሸኔ የተወሰኑ 2 ወይም ምናምን ክፍለ ጦሮችን ቢዚ ከማድረግ ውጭ ያን ያህል የአማራ ፋኖ በሚደመስሰው መጠን የመንግስትን የአገዛዙን ጦር ደምስሶ አያውቅም በታሪክ። በጣም ትንሽ ነው እንቅስቃሴው። አንድ ፋኖንና ኦነግን እኩል ለማምጣት ሙከራ ያደረገበትን ያየው አንድ በይ። ሁለተኛው ደግሞ ትልቁ ነገር የፋኖ ጥንካሬ ሳይሆን የመከላከያ ሰራዊቱ ያለመዋጋት ሞራል መውደቅ ነው ብለው ላለመቀበል የፋኖን ጀግንነት የፋኖን ታምር መስራት ላለመቀበል የሚታይ ነገር ልክ ተቋም ማነው የአገዛዙ ያ ውጤት የመጣው ፋኖ በሻዕቢያ እና በወያኔ ስለተረዳ ነው እንዳለው ሁሉ ማለት ነው። እና የፋኖን ጥንካሬ ያለመቀበል እንቅስቃሴ የምታየው ነገ ከነገ ወዲያ ፋኖ ስልጣን ተያዘ የኛ ጥቅም ይጎዳል ብለው የሚያስቡ ኢትዮጵያውያን ሁሉ የፋኖን እንቅስቃሴ አንደርማይን በማድረግ በጣም ሲስተሚክ በሆነ አጸጻፍ ወይም ማነጋገር አንደርማይን እያደረጉት መሆናቸውን ነው እኔ እየተገነዘብኩት። እና የኢትዮጵያ አገዛዝም ኢትዮጵያ ላይ ያለው አገዛዝም የፋኖን አንደርማይን የሚያደርገው በሚፈለገው መንገድ በሚፈለገው መጠን የፋኖ እንቅስቃሴ በመንግስታት ወይንም በተለያዩ ድርጅቶች እና እንዲሁም በኢትዮጵያ ሕዝብ እውቅና እንዳያገኝና የሚፈለገውን የዜና ሽፋን እንዳያገኝ መሆኑን ለመንገር ነው የምፈልገው። ስለዚህ ፋኖ እንዲያውም ከዚህ በላይ ነው። በነገሮች ላይ በጣም 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 ከዚህ በላይ ነው ፋኖ። አሁን የፋኖ እንቅስቃሴ አሁን ፋኖ ችግር የለበትም እያልኩ አይደለም። ፋኖ በጣም ሲሪየስ የሆነ ችግር አለበት። መሄድ ባለበት ፍጥነት ፖቴንሻሉ በጣም ትልቅ ነው ለመሄድ በዚህ 2 ዓመት ውስጥ በአፍሪካ ውስጥ ወይም በዓለም ላይ በ2 ዓመት ውስጥ ከፋኖ በላይ በፍጥነት ሄደው ውጤታማ የሆነ አንድ ብቻ ነው እኔ በእኔ ነባብ ያገኘው አንድ ብቻ ነው። ያም ኮንጎ ላይ የነ ካቢላ በ1 ዓመት ከምናምን ነው በ2 ዓመት ስልጣን መያዛቸው ብቻ ነው። ሌላ ነፃ አውጪ የሆነ ውጤት ያመጣ ጋር በ2 ዓመት ገና
10 ክላሽ አይኖረውም። 10 ክላሽ አይኖረውም በነገርሽ ላይ። ምክንያቱም አፈጣጠሩ የፋኖ የተገለበጠ ነው። ሌሎቹ መሪ ትመርጫለሽ 5 6 ሆነሽ 20 30 ሆነሽ ከዛ በኋላ አባላት እያፈራሽ በድብቅ ሄደሽ ሄደሽ 5 ዓመት 10 ዓመት ይፈጃል የተወሰነ አንድ ሻለቃ ጦር እንኳን ለመመስረት ማለት ነው። ይሄ ግን ህብረተሰቡ ግልብጥ ብሎ ሆኖ በየሰፈሩ ፋኖ ሆነ። ከዛ በኋላ ያንን ወደ አንድ ነው ለማምጣት ጥረት እየተደረገ ያለው። ስለዚህ ኢትስ ናቹራል ፍሎና ነው ያለው። ግን የአማራ ህዝብ ካለበት ችግር ይህን ያለ አሁን ባለፈው ቢቢሲ ላይ የወጣው 45 46 ጤና ጣቢያዎች which is 4% ነው የሚለው። እንደገና ጊዜው ደግሞ ሊሚቴሽኑ 1 ዓመት ነው። ሙሉ ለሙሉ 2 ዓመቱ ቢጠናና በሁሉም በኢትዮጵያ በአማራ ክልል ያሉ አጠቃላይ ጤና ጣቢያዎች ቢጠና በመቶ ሺዎች ይቆጠራል የተደፈሩ ሴቶች በነገሮች ላይ ኢትዮጵያ አማራ ክልል ውስጥ በዚህ 2 ዓመት። ስለዚህ መስዋዕት እየከፈለ ነው ፋኖ ነው። ለአማራ ህዝብ መስዋዕት እየከፈለ ያለ ፋኖ ነው። ህዝቡ አይደለም መስዋዕትነት እየከፈለ ያለ። ይህም መስተካከል አለበት። አሁን በደንብ ብዙ ጊዜ የምትሰሚው መስዋዕት እያስከፈለው ነው ፋኖ ህዝቡ ኖ፣ ለህዝቡ ፋኖ መስዋዕት እየከፈለ ግን ህዝቡን የሚደርስበትን ስቃይ ችግር በአሸባሪው መንግስት በአሸባሪው አገዛዝ የሚደርስበትን ስቃይና ችግር ለመቀነስ ፋኖ አንድ መሆን አለበት። በፍጥነት አንድ ሆኖ ዲፕሎማሲ መስራት አለበት። ዲፕሎማሲ ከሰራ ክፍተቱ ያሉ የተወሰኑ መሳሪያዎች ናቸው ያሉት። የጸረ አውሮፕላን ይሄ የድሮን ጸረ መከላከያ የድሮን ጸረ ድሮን እና ራሱ ድሮን እና የተወሰኑ መድፎችን ካገኘ እኮ ፋኖ በቃ አዲስ አበባ ይገባል። በቃ እነዚህ ብቻ ናቸው የጎደሉት። አሁን እነዚህ ከተሞችን ይዞ የማይቆየው በዚህ ነው። እኔ ብዙ የወታደራዊ ጽሁፎችን ሳነብ ያየሁት ከተሞችን ይዞ መድፎችን መከላከል ካልቻለ፣ ፕሌኖች መጠው ሲደበድቡ መምታት ካልቻለ፣ ሄሊኮፕተሮች መጠው ያንን ከተማ መምታት ካልቻለ ከተማውን መልቀቅ ነው ያለበት። ቢኮስ ህዝቡን ያስጨርሰዋል፣ ኢንፍራስትራክቸሮች ይወድማሉ። ስለዚህ ከተሞችን ሁሉ መያዝ ይችላል፣ ግን ይለቃቸዋል። እነዛን ይዞ ለመሄድ እነዚህ ነገሮች ያስፈልጉታል ፋኖ። እነዚህ ነገሮች ደግሞ አንድ ሆኖ የሆነ ቆንስል ውጭ ከላከ በኋላ በእርግጠኝነት ነው የምልሽ እዚህም በጣም የተለፋ ነው የተለያዩ ሀገራት በአጭር ስምምነት እነዚህን መሳሪያዎች ወዲያውኑ ነው የሚያገኘው ፋኖ። ወዲያውኑ ይታጠቃል እነዚህን መሳሪያዎችን። ድሮን በጣም ሲምፕል ነው። ጸረ ድሮን በጣም ሲምፕል ነው። መድፎችም እንደዛው ናቸው። የአየር መቃወሚያዎች ምናምን በጣም ትን እንጂ ሌላውን ከነዚህ በታች ያለውን እኮ ማርኮ ተቆጣጥሯቸዋል። በእነዚህ ግን እነዚህን መማረክ አይቻልም። ስቴቱን እስካልጣልሽ መንግስትን እስካልገለበጥሽ እስካልመታሹ ድረስ እነዚህ በእጁ ማስገባት አይችልም። ስለዚህ አንድነቱን ቶሎ ቢያመጣ ፋኖ በፍጥነት ከሄዱ ከዓለም ተአምር ከፈጠሩ ግንባር ቀደሙ ድርጅት መሆኑን ማወቅ አለበት። ምክንያቱም ፋኖን መሪዎቹን ጭንቀት ውስጥ መክተት ነው የተያዘው። እንዴ እንትኑ ምንድነው መልእክቱ ይቀረጻል። ዳንኤል ምናምን አካባቢ ይቀረጽና ፋኖ አዲስ አበባ ገባለሁ ብሎ እስካሁን አልመጣም፣ ህዝቡን እያስፈጀ ነው፣ ፋኖ ዘገየ ምናምን። ኖ በ2 ዓመት እኮ አንድ ሻለቃ ጦር መስራት አይቻልም። 10 ክላሽ መስራት አይቻልም። ፋኖ ግን ትልቅ አርሚ ቢያንስ 4 እዝ ሂውጅ የሆነ 4 እዝ አለው። ብቁ መሳሪያ ያለው ኤክሴፕት እነዚህ ትልቅ መሳሪያዎች ታንኮች፣ መድፎች እና የአየር መቋሚያዎች ድሮኖች ካልሆኑ በስተቀር ሌላውን የያዘ ከባድ እንትን በ2 ዓመት ውስጥ ታምር ነው። ስለዚህ የፋኖ ችግርን መናገር ከአማራ ካለበት ችግር ጋር አወዳድሮ ነው እንጂ የፋኖ የራሱ ችግር ሆኖ አይደለም። ከሚገባው ላይ እንደ ላይት ስፒድ በፍጥነት የሄደ ድርጅት ነው። ይሄ መታወቅ አለበት። ስለዚህ እና አብይ አንደርማይን የሚያደርጉት ይሄንን ነገር ሌላው ህብረተሰብ እንዳይገነዘበው ለማድረግ እና ይሄንን አብሮ አሰብን ይዛለሁ፣ ሶማሌላንድ ላይ ፖርት አገኛለሁ፣ የትግራይ ኃይሎችን እንደዚህ ልመታ ነው፣ እንደዚህ ኤርትራን ዛሬ ወራለሁ ሲል ዜና አለማድረግ መተው። በተለይ የአማራ ላይ የሚሰሩ የዲያስፖራ ሚዲያዎችና ሀገር ውስጥ ያሉ ሚዲያዎች በፍጹም ይህን ዜና ማድረግ የለባቸው። ምክንያቱም የአገዛዙ ፍላጎት ተሳካ ማለት ነው። ራሳቸው የአገዛዙ ተረጂ ሚዲያዎች ይህንን ያሉ የሚያዳምጣቸው ብዙ ስለሌለ ማለት ነው። ስለዚህ ይህንን ነገር መገንዘብ በጣም ያሻል እንጂ ፋኖ ከሚገባው በላይ ትልቅ ነው። እንደው እዚሁ አያይዤ ፋኖ ጦርነቱ ቢነሳ
ለምሳሌ ሻዕቢያ ከፌዴራል መንግስት ጋር ቢዋጋ ከገዢው ፓርቲ ጋር ቢዋጋ ወይም ወያኔ ከገዢው ፓርቲ ጋር ቢዋጋ ወይም ሻዕቢያ እና ወያኔ አንድ ላይ ሆነው ከገዢው ፓርቲ ጋር ቢዋጉ ምንድን ነው የሚሆነው ነው? በነገሮች ላይ ማንኛውም ኢትዮጵያ ውስጥ የሚከሰት ከእንግዲህ ጦርነት ለፋኖች ዛን አድቫንቴጅ ለፋኖ የተከማቸውን ኃይል አማራ ክልል ውስጥ ይበትነዋል። 11 እዝ ሁሉ እዛ ውስጥ ስላለ ሌላ አርሚ የለውም። ይሄ ኃይል ምንም አርሚ የለውም። ስለዚህ በትግራይ በኩል ጦርነት ቢነሳ ወይንም በኤርትራ በኩል ጦርነት ሲነሳ ከአማራ ክልል ተነስቶ ነው የሚሄደው። ሌላ ኃይል የለውም። ስለዚህ ለፋኖ የሆነ ስፔስ ይሰጣል ማለት ነው። ጦርነቱ በተለይ ፉል ስኬል ዋር ከተጀመረ ከአንዱ ጋራ ፌዴራል መንግስቱ አገዛዙ ከአንዱ ከኤርትራ ወይም ከወያኔ ጋራ ከተነሳ በነዛ በሁለት ሴናሪዎች አማካኝነት ከተነሳ ምንም በእርግጠኝነት ነው የምናገረው አንድ ወር አይፈጅበትም ፋኖ ሙሉ ለሙሉ አማራ ክልልን ሲቆጣጠር ሙሉ ለሙሉ ማለት ነው። ምክንያቱም የተዳከመ አርሚ ነው። ከተነሳ የሆነ ከጎጃም የተወሰነ ክፍለ ጦር ከተነሳ 2-3 ክፍለ ጦር ከወሎ 2-3 ክፍለ ጦር ከተነሳ ከጎንደር 2-3 ክፍለ ጦር ከተነሳ ከሸዋም 2-3 ክፍለ ጦር ከተነሳ ክፍተት ነው የሚፈጠረው። ይመታሉ፣ ጠቅላላ ይመታሉ። ይሄ በአንድ አማራው ሰራዊቱ ከባድ መሳሪያውን ይዞ መውጣት ከጀመረ ሙሉ ለሙሉ ቶሎ ብሎ በአንድ ሌሊት በሁለት ሌሊት እጁን ነው የሚሰጥ ለፋኖ። ለሆዱ የቆመ ስለሆነ ሚኒሻው የአድማ ብተናውና ፖሊሱ መሪ ካጣ ወይንም መከላከያ ኃይል ታንክና መድፉን ይዞ መውጣቱን ካየ በቀናት ውስጥ ፋኖ ለፋኖ እጁን ይሰጣል። ይሄ ወደፊት የሚታይ ነው የሚሆነው። ይሰጣል። ምክንያቱም አላማ የለውም። ከእርሱ ብቻ ነው አላማው፣ ለመብላት የተዘጋጀ ነው። ስለዚህ የፋኖን ምት ለማምለጥ ወደ ፋኖ መሄድ ብቻ ነው ያለው አማራጭ። በጊዜ ነው ቶሎ የሚሄደው። ስለዚህ በዚህ ነው አንደኛ የሚሆነው። አይደለም ጦርነት ኢትዮጵያ ውስጥ አሁን የተጀመረው የተማሪዎች እንቅስቃሴ የሐኪሞች ምናምን በጣም በጣም ጠባብ ነው እንጂ ኢትዮጵያ ውስጥ ሰላማዊ እንቅስቃሴ ለማድረግ በጣም ትልቅ መስዋዕትነት የሚያስከፍል ነው እንጂ ያ እንኳን እንቅስቃሴ ቢመጣ ውጤትን ባያመጣም ለተወሰነ ጊዜ ለፋኖ አድቫንቴጅ ነው የሚሆነው። ኃይል ያንን ኃይል የሚያጠፋው ሄዶ መከላከያውን ሌላ ኃይል የለውም። አብይ አህመድ ሁሉም መከላከያ ልብስ አልብሶ የኦሮሚያ ልዩ ኃይልም የሌሎች ክልሎች ልዩ ኃይልም ገብቷል አማራ ክልል የመከላከያ ልብስ ለብሶ። ስለዚህ ዩኒቨርሲቲ ውስጥ በዚህ ቢጨምሩ ፖሊሱ ፌዴራሉ ምናምን ሁሉ አማራ ክልል ነው ያለው፣ እዛ ውስጥ ነው ያለው እና ለምሳሌ ኦሮሚያ ክልል ወይንም ደቡብ ወይም የሆነ አመፅ የሆነ አካባቢ ቢነሳ የአመፅ ለአማራ ፋኖ አድቫንቴጅ ነው። ስለዚህ ይህን አድቫንቴጅ ግን የበለጠ ማክሲማይዝ ለማድረግ ፋኖ አንድ መሆን አለበት። ቢኮዝ ጦርነት ከተጀመረ ፋኖ አንድ ሳይሆን ኔጌቲቭ ኢምፓክትም ለፋኖ አለ። ምክንያቱም ፋኖ እንደተበታተነ ከሌላ አካላት ጋር አላያንስ ሊፈጥር ይችላል። ይሄ ፋክት ነው። ይሄ ፋኖች ማወቅ ያለባቸው ፋክት ነው። ለምሳሌ አሁን በእነ እስክንድር የሚመራው ፋኖ ማለት ይከብደኛል። እስክንድር በነገርሽ ላይ ያው መሪ የለም ብሎ ነው ዘሎ የገባ እንጂ ሀሳቡ ፋኖ አይደለም በፍጹም። ባለፈው የሆነ ሚዲያ ላይ የሰጠውንም እንትንም ተከታትየዋለሁ እና በጣም ከፋኖ ዓላማ ጋር ሮንግ የሆነ ፋኖን እንደገና የአፄዎቹ ለማፈን የሚመጣ ህገ መንግስቱን ሊያፈርስ የሚመጣ ተብሎ በሌሎች ብሔሮች እንዲሳል ነው ያደረገው። አሁን እና ፋኖ አይደለም ለእኔ እስክንድር ኢትዮጵያኒስት ነው፣ ግን ከኋላው ምንም የሚከተለው ሰው ስላጣ የፋኖን ትግል ለዛ ፐርፐዝ ለማምጣት የሄደ ሰው ነው እና አህፋድ የሚባለው እታች ያሉ እነ መከታውን ምናምን በጣም ነው የማከብራቸው። በጣም ጥሩ ተዋጊዎች ናቸው። ግን በሱ ስር እስካሉ ድረስ የፋኖን ዓላማ ያሳካሉ ብዬ አላስብም እኔ ፐርሰናሊ። እና ይሄ ኃይል ቢያንስ ከሌላ አካል ጋር አላያንስ ሊፈጥር ይችላል በእርግጠኝነት ወይ ከመንግስት ከአገዛዙ ጋር ውይይት ጀምረው ስለነበረ ድሮ ወይንም ከሌላ አካላት ጋር። ስለዚህ የፋኖ አንድነት በጣም በጣም ነሰሰሪ የሚሆነው ለዚህ ነው። ቶሎ መሆን አለበት። እንግዲህ ከዓመት እነዚህ አራቱም ድርጅቶች
1 ዓመት እስከ 2 ዓመት ነው ሰላም ሊሆን የሚችለው የማይችሉት። ግን አሁን በሄዱበት ፍጥነት መሳሪያ እያገኙ የገንዘብ ችግራቸውን እየፈቱ ምናምን ከሄዱ ጦርነት ሊከፍቱ ይችላሉ አንደኛው በአንደኛው ላይ ብሎ ነው ያስቀመጡት። ስለዚህ በዚህ ዓመት ውስጥ ፋኖ እንዲሁ ራሱ መጀመሪያ በሚፈልገው መንገድ አጋር መፍጠር አለበት እና ሲኒየር ፓርትነር ነው ፋኖ ከእንግዲህ ናቹራል ነው። ህወሓት አሁን ጁኒየር ፓርትነር ሆኖ ከፋኖ ጋር አንድ መሆን ብዙ ፍላጎት ያለው አይመስለኝም። ቢኮዝ እንትኑ ትቢታቸው አሁን ነው እየጎደለ የመጣው እንጂ ድሮ ታዝለው በአማራ ህዝብ ታዝለው ነው አዲስ አበባ የገቡት። የአማራ ህዝብ ደርግ ስላሰቃየው ደርግን ስለጠላ ነው። አሁን የአማራ ህዝብ እንዲህ ስላለ ነው አማራን ህዝብ ክልል መሻገር ያቃታቸው። በነገራችን ላይ ይሄ በደንብ መታየት አለበት ነው። ህወሓት ካልጠፋ ህወሓትን እዛው ከትግራይ የወጣ ወጣት ኃይል ልክ ባለፈው እንዳልኩት ብአዴንን እንዳጠፋው ፋኖ እንደ ፋኖ አዲስ ኃይል ወጣት ኃይል ካልወጣ ከህወሓት ጋር ግንኙነት መፈጠር አለበት በጣም። ይህ ግን ያ ግንኙነት ህወሓት መገንዘብ ያለበት ጁኒየር ፓርትነር ሆኖ መምጣቱን ማወቅ አለበት። ሲኒየር ፓርትነሩ ከማንም ጋር ሲደን ፋኖ ነው። አሁን ባለው አቅም ራሱ በጣም ባይፋር በጣም ጠንካራው መንግስትን ይጥላል ተብሎ ካስቀመጡት አንደኛ ለምሳሌ ዘኢኮኖሚስትም እኮ ቁጥር 1 የሚያስቀምጠው ፋኖን ነው። በነገሮች ላይ አንደኛ የፋኖ ትግል ገና እንዳልተጀመረ ነው የሚናገረው ዘኢኮኖሚስት። ቅድም ዘኢኮኖሚስትን እንትን በለሽ ባጭሩ እሱንም አየዋለሁ። ዘኢኮኖሚስት አንደኛ ነው የሚያስቀምጠው ፋኖ በጣም እያደገ ስለሆነ የከፋቸው ወጣቶች በፍጥነት እየተመለመሉ ወደ ፋኖ እየገቡ ስለሆነ ይሄ ኃይል አገሪቱ ውስጥ ፉል ስኬል የሆነ ጦርነት ሊከፍት ይችላል ይላል። ስለዚህ ትልቁ ኃይል ማን እንደሆነ አሁን ታውቋል። ስለዚህ ማንኛውም ድርጅት ከፋኖ ጋር ሲገናኝ ያንን አክሴፕት ማድረግ አለበት። በተለይ ወያኔ ያለውን ነባራዊ ሁኔታ መቀበል አለበት። ቢኮዝ የህዝብ ብዛት ትልቅ ሪሶርስ ነው። አሁን ያለሽበት ጥንካሬ የሰራዊት ብዛት መሳሪያ ምናምን ቢሆን አሁን ከወያኔ ያነሰ መሳሪያ የለውም ፋኖ። አሁን የቀበሩት የቶት 1 2 3 ታንኮች ሊኖሩት ይችላሉ ሊንቀሳቀሱ የማይችሉ የወያኔ በድሮን ሊመቱ የሚችሉ። በሌሎች መሳሪያዎች ግን ከፍተኛ መሳሪያ ያለው ፋኖ። ስለዚህ ይህንን መቀበል የትግራይና የአማራ ህዝብን ስቃይ ለማድረግ የትግራይ ህዝብና የአማራ ህዝብ አንድ መሆን አለበት። አሁን እኔ ፋኖ መጀመሪያ ቀድሞ አንድ ቢሆን ከኢትዮጵያዊ ድርጅት ጋር ነው አንድ መሆን ያለበት ከኤርትራ ጋር ከመሆኑ በፊት ማለት ነው። ካልሆነ ኤርትራ ሻዕቢያ የሚሰራው አንድነት ብቻውን ከወያኔ ጋር ሆኖ ብቻውን ከፋኖ ጋር ሆኖ ብቻቸውን ሆኖ አንድ አድርጎ ለማድረግ የሚያደርገው ነገር ምክንያቱም የኤርትራ የሻዕቢያ የመጨረሻው ጎል ከደከምሽለት ይሄን እውነት ነው ኢትዮጵያን መበተን ነው የሚፈልገው ሻዕቢያ። ትናንሽ ኢትዮጵያ ተከፍተው ትናንሽ ሆነው ኤርትራ እዛው እንዳለች ትልቅ ሀገር እንድትሆን ነው የሚፈልገው። መጀመሪያ ገና አስመራን ሲቆጣጠሩ ነው ኢሳያስ የተናገረው ነገር። ስለዚህ ኢሳያስንም ሙሉ ለሙሉ ማመን ፋኖ በጣም ብዙ ነገር ነው፣ ብዙ ከባድ ነገር አለበት ብዙ እና ያንን ነገር እንዲያዩት ነው የምፈልገው። በጣም አመሰግናለሁ ንጉሴ። ምናልባት ወደ 1 ሰዓት እየሆነ ነው እና ሰዓታችንን ታሳቢ አድርጌ ነው እንጂ ብዙ አጀንዳዎች መነሳት ይኖርባቸዋል። በተለይ ደግሞ እንዳልከው የማመን ያለማመን ጉዳይ አይደለም። በፖለቲካ ሂደት ውስጥ አሁን ፋኖ ያለውን አቅም ታሳቢ በማድረግ አሁን ፋኖ ያለውን ፖቴንሻሎችን ወይም ቅድም በግልጽ ያስቀመጥከው ሲኒየር ሆኖ የራሱን ጥቅም የሚያስከብርበት ህዝቡን ነፃ የሚያወጣበት በዚህ ሂደት ውስጥ ደግሞ ከሌሎች ጋር አብሮ የሚሰራበት የኢትዮጵያን ዕጣ ፈንታ ደግሞ ከሌሎች አጋሮች ጋር አብሮ የሚወስንበትን እድል ከመቼውም ጊዜ በተለየ ሁኔታ በተቀመጡ በተለያዩ አናሊሲሶች ፐርስፔክቲቭ ቢታይ አሁን ባለው ጂኦፖለቲክስ ሊሆን ይችላል፣ አሁን ባለው ወታደራዊ አቅም ሊሆን ይችላል፣ ከህዝብ ካለው ድጋፍ ሊሆን ይችላል፣ ከተነሳበት ኮዝ እንዲሁም ደግሞ ከዚህ በኋላ እስከዛሬ ካሳለፋቸውና ከዚህ በኋላ ከሚያሳልፋቸው ነገሮች አንጻር ታይቶ እንዲህ አይነት የራስን አቅም በወሰነ መልኩ የሚደረጉ ግንኙነቶች የመጨረሻ የህዝብ መዳኛ ናቸው የሚለው ሀሳብ ትልቅ ነጥብ ነው። ምናልባት የተወሰነ ደቂቃ የምታጠቃልለው ሀሳብ ካለ
ኦኬ እንደው ለማጠቃለል ዘ ኢኮኖሚስት ባጭሩ ያለውን ባጭሩ አንደኛ ዋናው ፖይንት ዘ ኢኮኖሚስት እንትን ያለው ቅድም እንትን ስላልሽ ነው የኃይል አስተላለፉን መለወጡን ነው የሚናገረው። የኃይል አስተላለፉ በትግራይ ጦርነት ጊዜ ፋኖ፣ ኤርትራ እና ይሄ ነፍሰ በላው አገዛዝ አንድ ላይ የሆኑ ሲሆን በአዘር ሳይድ ደግሞ ወያኔና ተጽዕኖ በጣም ዝቅተኛ ቢሆንም ብሎ ነው የጠቀሰው ኦላ አንድ ላይ የነበሩ ሲሆን አሁን አገዛዙ ብቻውን እንደቀረና ኦላ ወደ እዚህ ፋኖ ወደ ኤርትራ እና ወደ ወያኔ መምጣቱን እንትን ይላል። ሌላው ፋኖ ገና መዋጋት እንዳልጀመረ እና ትልቅ የጦርነቱ ወደፊት በፋኖ እና በፌዴራል መንግስቱ ይሄ ፉል ስኬል ዋር እንደሚጠበቅ ፋኖ በፍጥነት እያደገ ስለመጣ ያንን የሚጠበቅ ነው ብሎ ያላል። ሌላው የኦነግ ጦር ምንም እንኳን የፌዴራል መንግስቶች ተዳከመ ቢለው ተጨማሪ ሰዎችን እየመለመለ መሆኑና የተወሰኑ ገጠራማ ቦታዎችን ተቆጣጥሮ የሚገኝ መሆኑን ገልጿል። ሌላው ይሄ ስለ ወያኔ ያለው ምንም እንኳን ይሄ የፕሪቶሪያ ስምምነት ጦርነቱን ቢያቆምም አሁን ትግራይ ውስጥ አሁን ያለው ከፍተኛ ውጥረት ነው ይላል። ውጥረቱ ዊዝን ትግራይ ውጥረት ነው። ቲዲኤፍ ወይ ህወሓት የሚሉት ተከፋፍሎ ራስ እርስ በርሱ እየተዋጋ መኖሩን ይናገራል። እንደገና ደግሞ ከፌዴራል መንግስቱ ጋራ ወይም ከአገዛዙ ጋራ ያለውን ችግር ይናገራል ማለት ነው እና ኤርትራን ደግሞ ኤርትራ ኢትዮጵያ ውስጥ ያለውን ነገር በጥንቃቄ ባንክሮ እየተከታተለች መሆኗ እንደገና ኤርትራ የኢትዮጵያ ውስጥ ያለ ኢትዮጵያ በጣም ደካማ ኢትዮጵያ የእሷ ስትራቴጂክ ጠቀሜታ መሆኑን የምታምን ሀገር መሆኗን እና በተለይ ወያኔ ከጠነከረ እና የኢትዮጵያ መንግስት ከደከመ በኢትዮጵያ ጉዳይ ላይ ኢንተርፊ አርሚ ውስጥ ልታስገባት እንደምትችል ይናገራል ማለት ነው እና በመጨረሻ መንግስት ሰራዊቱ ከአቅሙ በላይ የተበተነ መሆኑ እና ተበታትኖ ጦርነት ውስጥ እንደሚገኝ እንደገና የሪሶርስ እጥረት እንዳለበት የአገዛዙ ሰራዊት እና የሞራል ውድቀት ያለበት ሰራዊት እንደሆነ ስለዚህ በሀገሪቱ ከፍተኛ የሆነ የዋጋ ንረት፣ የዕዳ ጫና፣ የስራ አጥ ቁጥር መጨመር እና አጠቃላይ የኢኮኖሚክ ፌለር እና የዋር ኢኮኖሚው የጦርነት መሆኑን ይናገራል እና እንግዲህ ኢትዮጵያ በበርካታ ግንባር ውስጥ ከፍተኛ ጦርነት ውስጥ እንደገባች የፋኖ አለ ኦኤልኤ እና ትግራይ ፎርስስ በአጭር ጊዜ ውስጥ ወደ ጦርነት ሊገቡ ይችላሉ ይልና እንግዲህ በአፍሪካ ቀንድ ውስጥ በተለይ ኢትዮጵያ ላይ በአጭር ጊዜ ውስጥ ጦርነት እንደሚከሰት ያንን ለማስቀረት ደግሞ አሜሪካ እና አጋሮቿ ትልቅ ሮል ሊጫወቱ እንደሚገባቸው ነው የሚያስቀምጠው። ስለዚህ ብሎ አንድ ነገር መናገር የምችለው አሁንም ዘ ኢኮኖሚስት ፋኖን በሚገባው መጠን አይደለም እየገለጸው ያለ ስቲል ለህዋት ትልቅ ነገር እየሰጠ ነው ያለው። ምክንያቱም እዛ ላይ ጽሁፉ ላይ እንደተገለጸው ወደ ትግራይ አካባቢ ያየውን ይናገራል። የነሱ ሰዎች ዛላምበሳ አካባቢ ናቅፋ ኢትዮጵያ ውስጥ ገንዘብ ሆኖ ሲሰራ እንደገና የኤርትራ ወታደሮች ደግሞ እዛው ገብተው ከትግራይ ሰዎች ጋር ግንኙነት ሲፈጥሩ ምናምን ይናገራል እና የኤርትራና የወያኔ ግንኙነት የሻዕቢያና የወያኔ ግንኙነት ማደጉን አሳይቶ አሁንም እዛ አካባቢ ትልቅ ኃይል እንደሆኑ ነው የሚናገረው እና ለኢኮኖሚስት ዋናው ሚሽኑ ይሄ አይደለም። ሴኪሪቲ ላይ የሚሰሩ ቅድም የጠቀስኳቸው ናቸው። እነዛ ትክክለኛ መረጃ አላቸው። ዘ ኢኮኖሚስት ግን እዚህ ያለው ዲያስፖራውን ዘ ኢኮኖሚስት ላይ ያለውን ፋክት በተለያየ አሁን እኔ ብዙ ጊዜ ልክ ያለው አሁን ይህን ጽሁፍ ካወጡ በኋላ ማለት ነው መረጃው የፋኖን አቅም እንትን የሚል ልክ ያለው በርካታ ዲያስፖራ የአሜሪካም ሰሜን አሜሪካም ሆነ አውስትራሊያ፣ አውሮፓ፣ ሚድል ስቴት ያለ የአማራ ዲያስፖራ ዘኢኮኖሚስት ለሚያዘጋጁ ሰዎች አለ ኢሜይላቸው ምናምን እነሱን ፈልጎ ፋክቱን ከብዙ ሰው መረጃ ከሰበሰቡ በኋላ ይቀየራሉ። አሁን ኔትወርካቸው የህዋት ኔትወርክ ስለሆነ ነው። በነገርሽ ላይ ኔትወርካቸው የነበረው ኔትወርክ ነው። ያንን እየተጠቀሙ ስለሆነ የሚጽፉ እንጂ ፋኖ አሁን ኢትዮጵያ ላይ ሌሎቹ
ዝርዝር ጥናቶችን ያጠኑት ድርጅት እንዳጠኑት ፋኖ አሁን በኢትዮጵያ ውስጥ መንግስትን ሊጥል የሚችል መንግስትን እየተዋጋ ያለ መንግስትን በሙሉ አቅሙ መንግስት እየተዋጋው ያለ ትልቅ ድርጅት መሆኑን ማስገንዘብ ቢቻል የበለጠ ትልቅ ውጤት ይገኛል ብዬ አስባለሁ። አመሰግናለሁ። ከልብ አመሰግናለሁ ለነበረን ቆይታ። እንግዲህ በሌላ ጊዜ ደግሞ በሌላ ርዕሰ ጉዳይ እንደምንገናኝ ተስፋ አደርጋለሁ። አድማጭ ተመልካቾቻችን የዛሬ የሀሳብ ገጻችን ይህን ይመስል ነበር። በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ በያላችሁበት ሰላም።